ዝክረ ታሪክ ልክ በዛሬው ቀን ምን ተከሰተ? የዛሬ 40 ዓመት ልክ በዛሬው ቀን ዓለም በተለይም ኢትዮጵያ ማቅ ለበሰች። ስሟን ከሀገር ሀገር ከአህጉር አህጉር እየተዘዋወሩ በመልካም ሥራና ተግባራቸው ሲያስተዋውቁ የኖሩ አንድ ታላቅ ኢትዮጵያዊ ሰው ሕይወታቸው ያለፈው ልክ በዛሬው ዕለት ነሐሴ 13 1979 ዓ ም ነበር። በዛሬው የብስራት ከስፖርት ባሻገር ዝግጅታችን ታዲያ እኚህ ሰው በሕይወት ዘመናቸው ከሠራቸው አያሌ ሥራዎች በአንዱ ላይ ትኩረት አድርገን የምንዘክራቸው ይሆናል። ለመሆኑ እኚህ ሰው ማን ናቸው? ግምታችሁን በኮሜንት ላይ ያሳውቁን። ክቡራና ክቡራት፣ ይህን ልዩ የታሪክ ዘከራ ፕሮግራም አዘጋጅቼ ወደ እናንተ የማቀርብላችሁ መላኩ ወልደ ሰንበት ነኝ። መልካም ቆይታ። እንደ አውሮፓውያን አቆጣጠር በ1984 አይቮሪ ኮስት በገዛ ሜዳዋ የአፍሪካ እግር ኳስ ዋንጫን ስታጣ ሀገሪቱ በሐዘን ተዋጠች። ይህ መጥፎ አጋጣሚ ግን የዛሬ እግር ኳሷን መሠረት እንድትጥል ምክንያት ሆነ። በወቅቱ የሀገሪቱ ፕሬዚዳንት ቡዋኚ በቁጣ ተሞልተው እግር ኳስን በሀገሪቱ ለማገድና ተጫዋቾችን ለመቅጣት አሰቡ። በዚያ የውጥረት ሰዓት ግን አንድ አርቆ አሳቢ ኢትዮጵያዊ የፕሬዚዳንቱ ቢሮ ደርሰው በሩን አንኳኩ። እኚህ ሰው ዛሬ በሕይወት የሌሉት የቀድሞ የካፍ ፕሬዚዳንት ክቡር አቶ ይድነቃቸው ተሰማ ነበሩ። አቶ ይድነቃቸው ለቁጡ የሀገሪቱ ፕሬዚዳንት እንዲህ አሏቸው። ክቡር ፕሬዚዳንት፣ ችግሩ የተጫዋቾቹ አይደለም፣ ችግሩ የቤቱ መሠረት ላይ ነው። በደመነፍስ ያደጉ ተጫዋቾችን ሰብስቦ ዋንጫ ማለም አይቻልም። እውነተኛ ስኬት ከፈለጉ ዛሬውኑ ታዳጊዎች ላይ ኢንቨስት ያድርጉ። እግር ኳስን ከትምህርት ጋር የሚያጣምር ብሔራዊ አካዳሚ ገንቡ የሚል ድንቅ ምክር ሀሳባቸውን ሰጡ። ፕሬዚዳንት ቡዋኚ በዚህ የወርቅ ምክር ልባቸው ተነካ፣ ቁጭታቸው ወደ ራይ ተቀየረ። ለዚህ ታላቅ ምክርም ለአቶ ይድነቃቸው ተሰማ ልዩ ታሪካዊ የክብር ስጦታ እንዳበረከቱላቸው በአንድ ወቅት ልጃቸው አቶ ታደለ ይድነቃቸው ለብስራት ኤፍኤም 101.1 ሬዲዮና ቴሌቪዥን ተናግረዋል። ምክር ጠይቀውት ነበር። ምንድን ነው የሚሻለን ብለው የነገራቸው ሁልጊዜ የሚለው ነው፣ እግር ኳስ አቋራጭ ነው። የፈረንሳይ አሰልጣኝ ማምጣት 6 ወር ትልቅ ሀገር ወስዶ እንትን ማለት እንደዚህ አይነት ነገር የለም። እግር ኳስ ከህፃንነት ጀምሮ የሚሰራ ስራ ነው። ቡዋኚ ወዲያውኑ ትዕዛዝ አስተላለፉ። ከመንግስት በጀት ከፍተኛ ገንዘብ ተመድቦ በቢንገልቪል ከተማ ታላቅ ብሔራዊ የታዳጊዎች እግር ኳስ ማሰልጠኛ ማዕከል ተገነባ። ድሆች ግን ተሰጥኦ ያላቸው ታዳጊዎች ከየገጠሩ እየተመረጡ በነፃ ወደ አካዳሚው እንዲገቡ በማድረግ ትምህርታቸውን እንዲማሩና እግር ኳስን እንዲሰለጥኑ ተደረገ። ይህ የይድነቃቸው ምክር የወለደው የመንግሥት አካዳሚ ከዓመታት በኋላ የአይቮሪ ኮስትን እግር ኳስ ሙሉ ለሙሉ ቀየረው። እንደ ያያ ቱሬ፣ ኮሎ ቱሬና ዲዲር ድሮግባ ያሉ የዓለም ኮከቦችን ያፈራው ወርቃማው ትውልድ መነሻው ይኸው የኢትዮጵያዊ ጠቢብ የምክር ድንጋይ ነበር። በነገራችን ላይ ይድነቃቸውና ፕሬዚዳንት ቡዋኚ ጓደኝነት እንዴትና በምን እንደሆነ በግልጽ ባይታወቅም በጣም ጥብቅ ወዳጅነት እንደነበራቸው ይነገራል። እንደሚታወቀው ሲጋራ ጎጂ ነው በሚል በዓለም ስፖርት ሜዳዎች ላይ እንዳይጨስና ማስታወቂያ እንዳይሰራ ሕግ እንዲወጣለት ትልቁን ሚና የተጫወቱት ክቡር አቶ ይድነቃቸው ተሰማ ናቸው። ይህን ተከትሎ በ1976 በአይቮሪ ኮስት ተካሂዶ በነበረው የአፍሪካ እግር ኳስ ዋንጫ ወቅት በስታዲየሙ ደጃፍ ላይ በትልቁ የተሰራ የሲጋራ ማስታወቂያ ለሕዝብ እንዳይታይ ይድነቃቸው በጨርቅ እንዲሸፈን ትእዛዝ ሰጡ። በዚህ ሳቢያ የግድያ ማስፈራሪያ ዛቻ ደረሳቸው። ይህን የሰሙት ፕሬዚዳንት ቡዋኚ ታዲያ ልዩ የግል ጠባቂዎቻቸውን ለይድነቃቸው በመመደብ ወዳጃቸውን ከሞት እንደታደጉ ታሪክ ይናገራል። ወደ ጉዳያችን እንመለስ። ክቡር አቶ ይድነቃቸው ተሰማ እግር ኳስ ሊያድግና ሊለወጥ የሚችለው በታዳጊዎች ላይ መሠረት አድርጎ ከተሰራ ብቻ ነው የሚል ከአለት የጠነከረ አቋም ነበራቸው። ታዲያ ይህንን ሐሳብ ለሌሎች ከማካፈላቸው በፊት በሀገራቸው በተግባር ላይ እንዲውል ሕግ እንዲወጣ አድርገዋል። ገና በ1950ዎቹና 60ዎቹ ማንኛውም ክለብ የታዳጊ ወይም የተስፋ ቡድን ከሌለው በዋናው ሊግ ላይ መወዳደር አይችልም የሚል ማለት ነው። በወቅቱ ክለቦች አቅም ባይኖራቸውም በስማቸው የታዳጊ
ታዳጊና ወጣት ቡድን እንዲይዙ በማድረግ ሀሳቡ እንዲሰርጽ አድርገዋል። ይህ አርቆ ሀሳቢነት በወቅቱ የኢትዮጵያ እግር ኳስ ቡድን በ1962 የአፍሪካ ዋንጫን እንዲያነሳና እስከ 1970ዎቹ ድረስ በሀገሪቱ እንዲገኝ መሰረት የጣለም ነበር። የእሳቸው የታዳጊዎች እግር ኳስ ፍቅር በአገር ብቻ አልተገደበም። በአፍሪካ ደረጃ የወጣቶች እግር ኳስ ውድድር እንዲጀመር ግንባር ቀደም ሀሳብ አፍላቂ እሳቸው ነበሩ። ስለሆነም ካፍ እኚህ ታላቅ መሪ በ1987 ከዚህ ዓለም በሞት ከተለዩ በኋላ ለ5 ዓመታት ያህል የአፍሪካ ወጣቶች እግር ኳስ ሻምፒዮና ዋንጫ የይድነቃቸው ተሰማ ካፕ ተብሎ እንዲጠራ ወስኖም ነበር። የሞሮኮ መንግስት በካዛብላንካ የሚገኘውን ታዋቂውን የስታዲየም ስያሜ ስታድ ተሰማ በማለት ሰይሟል። ይህ የሚያሳየው ይድነቃቸው ለአፍሪካ ታዳጊዎች እድገት ላበረከቱት ታላቅ አስተዋጽኦ የሰጠችው የአህጉራዊ አንድነትና የክብር መገለጫ ነው። ዛሬም ድረስ ታዲያ ሞሮኮዎች ይህንን በይድነቃቸው ስም የተሰየመውን ስታዲየም ከ170 ሚሊዮን ዶላር በላይ በሆነ ወጪ ወደ 20 ሺህ ተመልካች ወደሚይዝ ዘመናዊ ስታዲየም እያሳደጉት ይገኛሉ። የሀገሪቱ ታላላቅ እግር ኳስ ተጫዋቾች የፈሩትም ከዚህ ሜዳ ነው። እናም አይቬሪ ኮስት በምክራቸው አካዳሚ ስትገነባ፣ ሞሮኮ ደግሞ በስማቸው ስታዲየም ሰይማ ታዳጊዎችን ታሳድጋለች። መሸጋገሪያ ይግባ። ሁለቱ የመሰረቷቸው የኢትዮጵያ እግር ኳስ ፌዴሬሽንና የቅዱስ ጊዮርጊስ ክለብም ባይገፉበትም የይድነቃቸው መታሰቢያ የሚል የእግር ኳስ ውድድር ያዘጋጁ ነበር። ቅዱስ ጊዮርጊስ ስራ ባይጀምርም ራያቸውን ለማስቀጠል የታዳጊዎች አካዳሚ በቢሾፍቱ ከተማ ገንብቷል። የሆነ ሆኖ ግን ክቡር ይድነቃቸው ተሰማ በሕይወት ዘመናቸው በተለያየ የስፖርት ዘርፍ በተለይም በታዳጊዎች ልማት ለአፍሪካና ለዓለም በሰሩት መልካም ስራ ትልልቅ የእውቅናና ክብር ሽልማቶችን ከተለያዩ ተቋማት፣ የሀገር መሪዎች ከመሞታቸው በፊትና በኋላ ተበርክቶላቸዋል። በሀገራችን ኢትዮጵያ ግን እስካሁን በሀገር አቀፍ ደረጃ እሳቸውን የሚያስታውስ ምንም ነገር የለም። ሀሳብ አፍልቀው ያስገነቡት የአዲስ አበባ ስታዲየም እንኳን በስማቸው አልተሰየመም። የመሰረቱት የኢትዮጵያ እግር ኳስ ፌዴሬሽን ራሱ የእውቅና ደብዳቤ የሰጠው ከሞቱ ከ35 ዓመት በኋላ በቅርቡ ነው። ነቢይ በሀገሩ አይከበርም ማለት ታዲያ ይህ አይደለምን? ክቡራንና ክቡራት የብስራት ቤተሰቦች ዛሬ ነሐሴ 13 ቀን የእኚህ ታላቅ የአፍሪካ ስፖርት አባት 40ኛ ዓመት የሙት ዓመት መታሰቢያ ዕለትን ብስራት ኤፍኤም 101.1 ሬዲዮና ቴሌቪዥን እንዲዘክሯቸዋል። እናንተም በያላችሁበት እኚህን የሀገር ባለውለተኛ ትዘክሯቸው ዘንድ በአክብሮት እንጠይቃለን። ለመሆኑ አይቬሪ ኮስት የዘራችውን ምክር አጅዳ የአፍሪካ እግር ኳስ ንግሥት ስትሆን፣ እኛ ግን የይድነቃቸውን የታዳጊዎች ልማት ፍልስፍና ደረስ ነው። የዛሬው እግር ኳሳችን መነሻው ታዳጊዎች ላይ መዋለ ንዋይ ማፍሰስ መሆኑን ከይድነቃቸው ታሪክ የምንማርበት ቀን ይሁን። አበቃን። መላኩ ወልደ ሰንበት ነበርኩ።